በተማሪ ብርቱካን ላይ የደረሰው ሰቆቃ በቅርብ ጊዜያት በአገራችን ለተፈጸሙ ግፎች በቂ ማሳያ ነው ሲሉ በወቅታዊ ጉዳይ መኢአድ፣ ኢህአፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ዛሬ በጋራ ባወጡት መግለጫ አስታውቀዋል። መዋቅራዊና ስርዓታዊ በደሎች ማሳያ ተደርጎ የሚወሰድ እንጂ ብቸኛውም አይደለም ሲሉ በመግለጫቸው ጠቅሰዋል። እውነታውን ለማዳፈን ሙከራ ማድረግ የግፍ ተባባሪ ከመሆን ተለይቶ አይታይም ሲሉ በመግለጫቸው አመላክተዋል። መግለጫውን በተመለከተ ከትብብር ፓርቲዎች አስተባባሪዎች አንዱ የሆኑት የኢህአፓ ዋና ጸሐፊ ወይዘሪት ሚስጥረ ስላሴ ታምራትን አግኝቻታለሁ። ሚስጥረ ስለጊዜሽ አመሰግናለሁ። በመግለጫው ዙሪያ እስቲ አጭር ማብራሪያ። መልካም አመሰግናለሁ ወንድማገኝ ስለጋበዛችሁ እናመሰግናለን። መግለጫውን እንዳነበብከው ነው በብርቱካን ላይ የተፈጸመው ሰቆቃ እኛ አንድ ማሳያ አድርገን ነው የምንወስደው። በጣም ብዙ ግፎች ተፈጽመዋል እዚህ ሀገር ላይና የሷም አንድ ማሳያ ነው። መፈጸሙ ደግሞ ሳያንስ ይፋ በመውጣቱና እቺ ልጅ የሚገባትን አይነት የሞራል ካሳ እንድታገኝ እንዳይደረግ ደግሞ የሚደረጉ ነገሮችን እያየን ነው፣ እየተመለከትን ነው። በተለይ የህዝብ አገልጋይ ናቸው ከሚባሉ ተቋማት በኩል የሚደርሱ እጅግ ማስፈራሪያዎችም ማስተባባዮችም እጅግ በጣም የሚያሳፍሩና እንደ ሀገር ደግሞ ያለንበት ሁኔታ የሚገልጹ ናቸውና በአጠቃላይ እኛ ኢትዮጵያ ውስጥ የተፈጸሙ ያሉ በተለይ እገታዎች አሉና ከዛ ጋር በተያያዘ የብርቱካንም እንደ አንድ ማሳያ ነው በሚል ነው። ማሳያ ደግሞ መሆኑ ብቻ ሳይሆን ምን ሊደረግ ይገባል ከዚህ በኋላ ሌሎች የታገቱ ተማሪዎችን የታገቱ ንጹሃን ሴት ናቸው በሚል ማጣራት እንዲደረግ ነው የምንጠይቀው። በጣም ጥሩ ጥያቄው ተገቢ ነው። ግን እንደ ተቃዋሚ ፓርቲ የህዝብ ድምጽ እንሆናለን ብላችሁ ስለምትንቀሳቀሱ አሁን እዛው አዲስ አበባ ከተማ ነው ያላችሁት። እንደ ፓርቲም ብቻ ሳይሆን በተለይ አንቺ እንስትም እንደመሆንሽ የበለጠ ስሜቱን ታውቂዋለሽና ተማሪም ዩኒቨርሲቲ ተማሪም ስለነበርሽ ብዙ ደብዛቸው የጠፉ እንደነ ቤዛ አይነት ሰው ትላንት በሚስ ላይ እንደዚሁ አቀርበነው ነበርና ለዚህ ዩኒቨርሲቲው ዶምቢዶሎ ዩኒቨርሲቲም ሌሎችም ዩኒቨርሲቲዎች መግለጫም ትኩረትም ሰጥተው ያቁም የመንግስት የኦሮሚያ ክልልም የፌደራል መንግስቱ እስካሁን ያሉበት ቦታ ከ2 ዓመት በላይ ስለማይታወቅ ሌላው እንደዚሁ ብርቱካን ይህን ነገር በኤቢኤስ ላይ ውርለት ከተናገረች በኋላ ደብዛዋ ጠፍቷል። ኤምኤስ እሷን ለማግኘት ያደረገው ሙከራ አልተሳካም። አንድ የፌደራል ፖሊስ ነች ይባላል የት እንዳለች ከነልጇ ማወቅ አልተቻለም። ይህን የእሷን ቃለ ምልልስ ያደረገው ኢቢኤስ ዛሬ ጠዋት እንግዲህ የፌደራል ፖሊስ ግቢውን ተቆጣጥሮ ተሻ እንዳደረገ የጥበቃዎችን ሞባይል እንደቀማ ኤምኤስ ከውስጥ መረጃ አግኝቷል። ቀረጻም እንዳልተካሄደ አውቀናል። ጋዜጠኞችን የማስጨነቅ የማስፈራራቱ ተጠናክሮ ቀጥሏል። እንደውም በተመለከተ ከኢቢኤስም ከብርቱካን ጋር በተያያዘ ያደረጋችሁት እንቅስቃሴ አለ? የት ይገኛሉ? ለኢትዮጵያ ሰብአዊ መብት ኮሚሽን የጻፋችሁት ደብዳቤ እንዳለ አውቃለሁ። ከዚህ ጋር ምናልባት አዳዲስ ነገር ካለ እየሞከረን ነው። እንዳልከው የብርቱካን አድራሻ የሚታወቅ አይደለም። አሁን ላይ የተለያዩ ባሉባልታ ደረጃ ፌደራል ፖሊስ ናት ይባላል፣ ሌላ ቦታ ታግታን ያለችው ይባላል። በተጨባጭ ያገኘነው መረጃ የለም። እየሞከረን ነው ለማጣራት። ደግሞ ሳናጣራም የምንቀመጥ አይሆንም፣ እሱን ቃል እንገባለን። ሌላው ከዚህ ጋር በተያያዘ ደግሞ ከዕለት ወደ ዕለት ጨምሯል። አሁን ብዙ ችግሩ ምን መሰለህ፣ እዚህ ሀገር ላይ ሰው የሆነ ፕሮፌሽን ባለቤት ከመሆኑ በፊት ሰው የሆነ አይደለም። አሁን ለምሳሌ አንተ ጋዜጠኛ ከመሆነ በፊት ሰው መሆን አለብህ። እኔ ፖለቲከኛ ከመሆኔ በፊት ሰው መሆን አለብኝ። ያ ተዛብቷል እኛ ጋር። ፖለቲከኛው ፖለቲከኛ ብቻ ነው፣ ጋዜጠኛው ጋዜጠኛ ብቻ ነው፣ ኢንጂነሩ ኢንጂነር ብቻ ነው እና እንደ ሰው ያሉን ቫልዩዎች እጅግ በጣም የወረዱበት ጊዜ ነው። እሱን ደግሞ አሁን ለመደባበቅ የሚደረጉ ጥረቶችን በመመልከት ማየት ይቻላል። ተማሪ አልነበረችም ይባላል። ኢቨን ስማቸው ያልተጠራ ዩኒቨርሲቲዎች ጭምር ማለት ነው። ስለዚህ ከማን ጎን ነው ያለ ነው? ዩኒቨርሲቲዎች ብቻ ሳይሆኑ ህዝብን ለማገልገል የተቋቋሙ ድርጅቶች፣ የጸጥታ ተቋማት በላቸው፣ የጤና ተቋማት፣ የትኞቹም ብቻ በህዝብ ገንዘብ እስከሆነ ድረስ የሄዱት የተቋቋሙት ህዝብን ለማገልገል እስከሆነ ድረስ የት ላይ ናቸው? ከማን ጎን ነው ወገንተኝነታቸው የሚለውን ስታይ ይሄ የመንግስት ጣልቃ ገብነቱ መንግስትና ፓርቲ የሚለው ነገር በጣም ላይኑ ብለር ማድረጉ ምናምን በጣም ብዙ ጎድቶታል የተቋማቱን ስራ ብዬ አስባለሁ። ስለዚህ ሁሉም ሰው ቆም መጀመሪያ ሰው ነን የሚለውን ነገር ማስቀደም መቻል አለ። አሁን ላይ ባልካቸው በዘረዘርካቸው የብርቱካን ኬዝ ጉዳዮች ላይ እንዳልኩ ተጨማሪ ማጣራቶችን እናደርጋለን። እኔም ፐርሰናሊ ደግሞ እንደ ሴት ብቻ ሳይሆን ደግሞ እንደ ወጣትም እንደ ሰውም ሴት ስለሆንክ ብቻ አይደለም ይሄ ጉዳይ የሚያሳዝነ የሚረብሽ። ማንም ሰው ይህንን ነገር ሲሰማ አለመረበሽ አይችልም። ሰው
ከሆነ ማለት ነው ስለዚህ አንዳንዴ ቆም ብለን ብዙ ደግሞ ስህተት ቢሆንስ መረጃው ልክ ባይሆንስ የሚል ነገር አለ እሱን ማጣራት የህብረተሰቡ ጉዳይ አይደለም ህዝቡ ከተበዳይ ጎን ነው መቆም ያለበት unless and otherwise ተበዳይ አይደለችም ተብሎ እስካልተረጋገጠ ድረስ ማለት ነው ስለዚህ ይሄ ሚዛናዊ ለመሆን መሞከር ለማጣራት አለበት የሚሉ ሁሉ እንደ ሚዛናዊነትም አልወስዳቸውም አንዳንዴ ለሰብአዊነት ስትል የምትሳሳታቸው ስህተቶች አሉ አይደለ አሁን የብርቱካን ጉዳይ እንዳሉት አሁን እየተባለ እንዳለው ለመሸፋፈን እንደሚደረገው ስህተት ሆኖ እንኳን ቢሆን በቃ በጣም እኮራለሁ ስህተት በመሆን ምክንያቱም ልጅ እንደዛ ሆኛለሁ ብላ ስትወጣ በራሱ መውጣት በራሱ በጣም እንዴት እንደሚከብድ ነው ያውቀዋለሁ አንዲት ሴት ተደፈርኩ ማለት ምን ያህል እንደሚከብድ የሚታወቅ ነገር ነውና እንደዛ ያለችበት በራሱ ምክንያቷ ምንድነው እንደሚሉት እንኳን ዋሽታ ከሆነ እኔ አላምንም 100% ውሸት ነው ብዬ አላምንም ግን እንደሚባለው እንኳን እንደዛ ከሆነ ምንድነው ምክንያቷ የሚለው ነገር መታየት አለበት ግን በእንደዚህ አይነት ጉዳዮች ላይ ሚዛናዊ ለመሆን መሞከር በራሱ አንዳንዴ የሚያስገምት ነው የሚቀድመው ነገር መቅደም አለበት በዛ ላይ የሚወጡት ማስረጃዎች በሙሉ የተምታቱ የተሳሳቱ ናቸው መታወቂያዎቹ ይወጣሉ የልደት ቀናቸው የተዛባ ነው ምናምንና እሱን ነገር ስታይ ውሸት ነው ብሎ አምኖ ለመቀበል ራሱ ይከብዳል የሰውነት ባህሪ እስካልጠፋ ድረስ ማለት ነው ከዛ በተጨማሪ ለሰብአዊ መብት የጻፍነው ደብዳቤ አለና ለዓለም አቀፍ ተቋማት እንዲሁ ለዓለም አቀፍ ማህበረሰብ በማጋለጥ ይሄንን እኩይ ተግባር በማጋለጥ ከዚህ በኋላ እንሰራለን ደህንነቷንም ለማስጠበቅ እኛ የሚጠበቅብንን ግዴታችን እንደመሆኑ የሚቻለን ሁሉ እናደርጋለን በጣም ጥሩ ዛሬ 4 ፓርቲዎች በትብብር ያወጣችሁት መግለጫ ነው እንግዲህ ከዚህ ቀደም እንደዚሁ መግለጫዎች ይወጡ ነበርና እንደው ከብርቱካንም ከዶምቢዶሎ አካባቢ ተይዘው ከነበሩ እህቶቻችን ጋር በተያያዘ ከጠቅላይ ሚኒስትሩ ጀምሮ የዋሹት ነገር አለና በዚህ ድርጊት ስልጣናቸው መልቀቅ አለባቸው ህዝባዊ ንቅናቄ እምቢተኝነት ተወልዶ ህዝቡ የመብቱ ባለቤት መሆን አለበት የሚሉ ነገሮች የሚነሳሉ ይሄ እንደዚህ አይነት እገታዎች የብርቱካን ብቻ አይደለም የቤዛን ብቻ አይደለም መጋቢት 8 ቀን 2017 እናንተ በመግለጫችሁ እንደተጠቀሳችሁት አልደሩ ላይ አንድ መኪና ፈለገ ጊዮን የተባለ ከአዲስ አበባ ተነስቶ ወደ ደብረ ማርቆስ የሚሄድ መኪና ታግቶ እስካሁን ሰዎቹ የደረሱበት አይታወቅም ከ1.5 ሚሊዮን በአንድ ግለሰብ እየተጠየቀ ነው መጋቢት 14 ቀንም እንደዚሁ በተመሳሳይ በኦሮሚያ ክልል ውስጥ 2 የአይሱዙ ቅጥቅጥ መኪናዎች ላይ ሰዎች ታግተው ተወስደዋል ለዛ የመንግስት መገናኛ ብዙሃንም የሚሉት ነገር የለም መንግስትም የሚሰጠው ምላሽ የለም ጉዳዩ የቤተሰብ ሆኖ እየቀረ ነው ስለዚህ መንግስት የዜጎችን ሰላም ባለማስከበር አገሪቷን መምራት አልቻለም ስርዓት አልበኛ የሆነ ማህበረሰብ እየተፈጠረ ነውና ኃላፊነት በመውጣት እንደው ይሄ እንደማሳያ ከሆነ በቀጣይ መግለጫ ከማውጣት ባሻገር የተሻገረ ህዝብን በማስተባበር የሚደረጉ ትግሎች ጥሪ ታቀርባላችሁ ምን አስባችኋል የኔን መጨረሻ ድል ልስጥሽ በነገርህ ላይ ወንድም አገኝ የትኛውን መንግስት ህግ ማስከበር አልቻለም የምትለው ጠቅላይ ሚኒስትሩ በህዝብ ፊት ተቀምጠው ሴቶች በወንዶች ቢደፈሩ አይግረማችሁ ሚል መሪ ያለባት ሀገር ውስጥ ተቀምጣ የትኛው መንግስት ነው የሴቶችንም ሆነ አጠቃላይ ሰብአዊ መብቶችን እንዲያስከብር የምትጠብቀው መደፈር ምንም አይደለም ሚል መሪ ያላት ሀገር ውስጥ ነው የምንኖረውና መንግስት ከዚህ በኋላ ያስከብራል የሚል ነገር እምነት የለንም ምክንያቱም እንደዚህ ካለ ጥቃቱን አለማድረሱንስ በምን እርግጠኛ ነኝ መደፈራቸው ምንም አይደለም አይግረማችሁ ከተባለ ጥቃቱን መንግስት አለማድረሱን ጥቃቶችን የመንግስት አካላት አለማድረሳቸውን እኛ በምን እርግጠኛ መሆን እንችላለን ምክንያቱም የሚነገረንን እንሰማለን የተነገረን ደግሞ አይግረማችሁ ነው በመደፈራችሁ በወንድን የተደፈራችሁት ምንም ችግር የለም ነው የተባለው ከዛም ባለፈ ደግሞ ማለት ደረጉትን አይተናል በጦርነት ሰበብ በተለይ በመንግስት የጸጥታ አካላት ሲፈጸሙ የነበሩ የሰብአዊ መብት ጥሰቶችን ባየንበት ሁኔታ መንግስት ነገሮችን እንዲከላከል ማለቱ በራሱ ሞኝነት ይመስለኛል ምክንያቱም ራሱ የፈጠረውን ነገር እንዴት ይከላከላል መፍጠሩን ባቆመ እስኪ መጀመሪያና እሱ ላይ እንደዛ የሚል ሀሳብ ነው ያለኝ በእኛ በትብብር ፓርቲዎች በኩል እናት ኢሃፓ መኢአድና አማራ ንቅናቄ ከዚህ በፊትም በሀገሪቱ ጉዳዮች ላይ በጋራ መግለጫዎችን ሲያወጡ ቆይተዋል አንዳንድ እንቅስቃሴዎችንም ሲያደርጉ ነበር ከዚህ በኋላ ደጋግሜ እንደጠቀስኩት እኔም በሰላማዊ ትግል እንገፋበታለን ጠንከር ያሉ ሰላማዊ ትግሎችን እናደርጋለን ያው መቼም ሁሉም አንደርስታንድ ያደርጋል የጊዜ ጉዳይ ነው ጊዜው መመቻቸት አለበት ልናመቻቸው ይገባልኛ ያው የተመቻቸ ጊዜ እየጠበቅን ሳይሆን ነገሮችን እያስተካከልን ነው ከዚህ በኋላ ጠንካራ የሆኑ የሰላማዊ ትግል እንቅስቃሴዎች ይኖራሉ በታገቱ ተማሪዎች ጉዳይ ብቻ ሳይሆን አጠቃላይ ከጫፍ እስከ ጫፍ በሀገሪቱ ውስጥ በሚፈጸሙ የሰብአዊ መብቶች ጥሰቶች ላይ ገፍተን የምንሄድበት ይሆናል እስከዛው
ተያይዘው ባለን አጭር ጊዜ ውስጥ ግን እንዳልኩ ድርጊቶቹን ለዓለም አቀፍ ማህበረሰብ በማጋለጥ ብልጽግና ከዚህ በኋላ ምንም አይነት የዜጎችን መብት የማያከብር እንደሆነና ከመጣ ጀምሮም ሲያከብር እንዳልነበረ በማሳወቅ እንቅስቃሴዎችን እናደርጋለን። ከዛ ግን ባለፈ በጣም ትኩረት ሊደረግበት የሚገባው ነገር እኛ ከዚህ በኋላ የምናደርገው ምንድነው? ህዝብን ያሳተፈ ህዝብን ማዕከል ያደረገ ጠንካራ የሰላማዊ ትግል አማራጮችን በመጠቀም ስርዓቱን እና አገዛዙን ለመጣል ነው የምንሞክረው ማለት ነው። በእንደዚህ አይነት ሁኔታዎች አንዳንዴ አለመናገርም ይሻላል። በቃ ዝም ማለት ትልቅ ነገር ነው። ምክንያቱም እቺ ልጅ ነገ ያልፋል፣ ይሄም ቀን ገብቷል፣ ይሄም ቀን አልፎ ታያለች ምንድን ነበር ሲባል የነበረው ሰው ይነግራታልና እሷም ደግሞ የወለደችውም ልጅ አለና ሁለቱም ላይ ቤተሰብም ላይ ጫና የሚያሳድሩ ነገሮችን ምክንያቱም ከዚህ የታገቱ ተማሪዎችም አሉ። አሁን ያለቀ ኬዝ አይደለም፣ ገብቷል፣ የተዘጋ አይደለም፣ ሁሉም ወጥተዋል የሚባልበት ኬዝ ስላልሆነ አሁን ላይም የታገቱ ተማሪዎች ስላሉ የታገቱ ሰዎች ስላሉ እኛም በመግለጫችን እንደገለጽ ነው ለስነ ልቦና መጨነቅ አስፈላጊ ነውና በእንችል ኃላፊነት መልኩ ነው መልእክቶቻችንን ማስተላለፍ ያለብን። ከዛ ባለፈ ግን ከተበዳይ ጎን መቆም ማንችል ከሆነ ዝም ማለትም ደግሞ በጣም ጠቃሚ ነገር እንደሆነ መናገር ፈልጋለሁ። በጣም አመሰግናለሁ ወይዘሪት ምስጥረ ስላሴ ታምራት የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ በኤምኤስ ቀርበሽ ለሰጠሽው ማብራሪያ በተመልካች ስም ከልብ አመሰግናለሁ። በጣም